ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ሻለቃ ዝናቡ ደለለ አርበኛ ዘመነ ካሴን ጠልቶ እኔን መውደድ አይቻልም ይልና ውድ አማራውያን ይሁዳ ክርስቶስ ሞትን አሸንፎ እንደሚነሳ ቀድሞ ቢያውቅ ኖሮ አምላኩን አሳልፎ ባልሸጠው ነበር። መሪውንና አዳኙን የሚክር ትውልድ ራሱን እንጂ የካደ ግለሰቡን አይደለም። አማራ ያለው አንድ አማራጭ ከፈጣሪ በታች ነፍጡና ክንዱ ብቻ ነው። ዘመነን ጠልቶ ዝናቡን ሲል ይጠይቃል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ጉና ክፍለ ጦር የሜጀር ጀነራል ዋንታ ባተ አካል የሆነው ግዙፉ ጉና ክፍለ ጦር ስቴዲየንስ ብርጌድ ከቀኑ 12 ሰዓት እስከ ምሽት 4 ሰዓት በስቴ ምድር ከመካነ ኢየሱስ ተነስቶ ወደ ቆማ ፋሲለደስ ሲጓዝ ሁለት የተለያዩ ቦታዎች ሸምበቆች ከተሞችና ብራደጌ ቀበሌ ላይ በተወሰደው የአማራ ፋኖ ብሔራዊ ኃይል ጠንካራ ደፈጣ ውጊያ ሸምበቆች ላይ ከአራቱ ፓትሮል ሁለቱ ፓትሮል የተመታና የተደመሰሰ ሲሆን ብራደጌ ላይ ደግሞ ሁለቱ ተሲኖ ተሽከርካሪ እርምጃ ተወስዶበታል። ብራደጌ ላይ በነበረው ውጊያ የስቴ ወረዳ የገቢዎች የስራ ሂደት ኃላፊ አቶ ክንዱ ይባቤና ሌሎች ካድሬዎች ተደምስሰዋል። ይህ የገቢዎች ኃይል ቆማ ፋሲለደስን ማህበረሰብና ነጋዴዎችን ከፍተኛ ግብር እየጣለ ሲያሰቃይ ውሏል። የከተማው ነዋሪዎችን በአገዛዙ እድሜ አርዛሚ የአቢሸኔ ወታደሮች ሲያስገርፍ ሲያሰቃይ ውሏል። በዚህ ውጊያ ሁለቱ ፓትሮል እና ሁለት ሲኖትራክ ሙሉ በሙሉ ተደምስሰዋል። ቆማ ፋሲለደስ ላይ መሽጎ የነበረው የአገዛዙ ወታደር በጥቋቁር አናብስቶች ስቴዲየንሳዎቹ የውባታ ማልተ ልጆች ተገርፎና ተንበርክኮ ቆማ ፋሲለደስን ተገዶ ለቋል። በዚህ ሰዓት የአገዛዙ እድሜ አርዛሚዎች ከንጋት 11 ሰዓት ጀምሮ መካነ ኢየሱስ ከተማ ዙሪያ በፍርሃት ምሽግ እዚህም እዛም እየቆፈሩ ነው የሚገኘው ሲል ሜጀር ጀነራል ዋንታ ባተ አንደኛ ኮር ገልጿል። በተያያዘም ጣናው መብረቅ ብርጌድ በጠዋት በጠላት ላይ መብረቃዊ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የጣናው መብረቅ ብርጌድ በዛሬው ዕለት ጠላት የመሸገበት ቦታ ድረስ በመጓዝ ሰርገው በመግባት በሌሊት 12 ሰዓት ወንጃጣ ቀበሌ ላይ 8 መከላከያና አንድ ሚሊሻ አባላት የተደመሰሱ ሲሆን በርካቶች ቁስለኛ ማድረግ ተችሏል። በፓትሮል አስከሬንና ቁስለኞችን እያመላለሰም ይገኛል። ጠላት በደረሰበት ጥቃት የአካባቢውን ማህበረሰብ ፋኖ ሲገባ ለምን አትነግሩንም በማለት እየደበደቡ ይገኛሉ። አንድ ንጹህ አርሶ አደርም ገለውታል። ሌላኛው ጋሻው ገብሬ የተባለ ወጣት በጥይት መተው ቁስለኛ አድርገውታል ሲል ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። እንዲሁ የአማራ ፋኖ ብሔራዊ ኃይል የወንበርማ ብርጌድ በሽንዲ ከተማ መሽጎ የሚገኘውን የአብይ ወንበር አስጠባቂ ኃይል ከሽንዲ ተነስቶ ግንቦት 15 2017 ዓ.ም ማርቁማ ቀበሌ ካደረ በኋላ ግንቦት 16 ዓ.ም 2017 ዓ.ም ሌሊቱን በሁለት አቅጣጫ ማለትም ከማርቁማ ወደ ወግዳር የተንቀሳቀሰው ተላላኪ ኃይል ማርወለር ላይ የወንበርማ ብርጌድ ሻለቃ አንድን ንስር ሻለቃና የቦክሳ ብርጌድ አባላትን ለማፈል የመጣው ቡድን ከሌሊቱ 12 ሰዓት ጀምሮ እስከ ጠዋት 2 ሰዓት በመጣ እግሩን ሲቀጠቀጥ አርፍዷል። ንስሮቹ እንደ ንስር በላማላማቸው ከሩቅ በመመልከትና የመብረር አቅማቸውን ተጠቅመው ጠላት ላይ 5 የሰራዊቱ አገልጋዮችን እስከ መጨረሻው ሲሸኙ ከነዚህ ሁለቱ የፖሊስ አመራሮች ይገኙበታል ሲሉም የውስጥ ምንጮች ገልጸዋል። ከ10 በላይ የሰራዊቱ ወንበር ተጠባቂዎች ደግሞ ቁስለኞችን ተሸክሞ በባጃጅ ወደ ወገዳድ እንደወሰዳቸው መረጃዎች ይገልጻሉ። በአጠቃላይ ንስር ሻለቃ ዋና አዛዥ ተመስገን እኛን ለማፈል ሌሊቱን ያለ እንቅልፍ ሲጓዝ ያደረው የአብይ ተላላኪ ኃይል ጥቃት ቢሰነዝርም በንስሮቹ ክንድና ብርታት ጥንካሬ በድንገት የመጣን ጠላት ከመመከትም በላይ ከባድ ኪሳራ አርሰንበታል። ከኛ አንድን ፋኖ አለመቁሰሉና አለመስዋዕቱ ደግሞ የእነሱን አቅም በጣም ደካማና የኃይላችንን መመከትም ሆነ መቋቋም እንዳልቻሉ አይቻለሁ ሲልም ገልጿል። በዚህ የተበሳጨው ተላላኪ ቡድን ማሮልድ ቀበሌ ላይ አንድ ወጣት ሱቅ ሸቀጥ እና ስማርት ተች ስልክ ዝርፊያ እንዲሁም ባለንብረቱን ከዘረፉ በኋላ ድብደባ ፈጸሙብኝ ብሎ ወጣቱ ቃል በቃል ተናግሯል። እንዲሁ ከማርቁማ ተነስቶ በረህጥ አቅጣጫ አድርጎ ወደ ተምዘግዛጊዋ ሻለቃ 2 ቆምጠው ሻለቃ ለመክበብ ከሌሊቱ 12 ሰዓት ቢሞክርም በመጣበት እግሩ ከ12 ሰዓት እስከ 7 ሰዓት በገሪዎቹ የቆመጠው ሻለቃ ሲቀጣቀጥ ውሏል። በኦፕሬሽኑ 15 የስርዓቱ አገልጋዮች እስከ መጨረሻው ሲሸኙ ከ25 በላይ ቁስለኛውን ወደ መጣበት ሸኝቶታል። በዚህ የተናደደው ኃይል ወይንም ቀበሌ ልዩ ጎጥ አሰስ በሚባል ቦታ የሚኖር አንድ ንጹህ ግለሰብ ግድያ ፈጽመዋል። ባጃጅ አቃጥለዋል። 2 አምቡላንሶች ስርዓቱን ህዝብን ማገልገል ነፍሰ ጡሮችን ከማገልገል ይልቅስ ማሰቃየት፣ መግደል፣ መዝረፍ ዋነኛ ተግባር ቢሆንም ነገር ግን ፋኖ ይህንን አስከፊ ስርዓት ከመዋጋት በላይ ህዝብን ማስተዳደር ማገልገል ዋነኛ ተግባር አድርጎ ይሰራል። ከነዚህም ዋናው ወላጅ እናቶች የሚያገለግሉበትን አምቡላንስን አቃጥለዋል። 5 ከብቶችን ከአንድ ንጹሃን ዝርፊያ ፈጽመዋል። በአጠቃላይ ቆምጠው ሻለቃ አዛዥ እንደገለጹት ከሌሊቱ 12 ሰዓት እስከ ቀኑ 7 ሰዓት በነበረው አንገት ለአንገት ንቅንቅ እንዳበደ ውሻ ንጹሃንን ከመግደል ከመዝረፍ ከማሰቃየት ውጭ የታጠቀውን የፋኖ ኃይል ጫፉን አልነካምና ትና ጥንካሬ መቋቋም ሲያቅተው አስከፊ ተግባሩ ንጹሃን መግደልና በህዝብ ንብረት ላይ ፈጽመዋል ሲልም ገልጿል። በአጠቃላይ ግንቦት 16 2017 ዓ.ም በነበረው ኦፕሬሽን ጠላት በመጣ እግሩ ከባድ ኪሳራ ስለደረሰበት ብቻ ሳይሆን አቅሙ ፋኖ መቋቋም እንዳልቻለ ራሱ ያወቀበት
ግዳጅ ውስጥ እንደነበር የመረጃ ምንጮች ገልጸዋል ሲል ፋኖ ኢንጂነር ካሳሁን አማን የወንበርማ ብርጌድ ህዝብ ግንኙነት ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።